ብቻ ብዙ አደናንቀን ማውራት የማንፈልገው። እውነታው እንደዛ አይደለም። ከሆነም የሚጠይቃችሁ ሰው ቢኖር 3ኛ ዓመታችሁን ይዛችኋል። በ4 ቀን 4 ብላችሁ ነበር። እዛው የት ላይ እንዳላችሁ ማየት ነው። ከእናንተ ጋር የሚያጨበጭበው ሰው አጨብጭቡ፣ በርቱ፣ የፈለጋችሁትን። እውነታው ግን እሱ አይደለም። ለማንኛውም ቴዎድሮስ ከተማ ወይም ሳሊያ የሚባለው በቋራ አፄ ቴዎድሮስ ተወለዱ በሚባልበት ሳሊያ ቴዎድሮስ ከተማ ላይ ሳይቀር በጣም ኪስዬ ቦታዎችን መከላከያ እያጸዳና ጽንፈኛና ባንዳ ከባዳ ጋር ያሻጠረውን ቆሻሻ በሽታ እየጠረገ በመሆኑ ክብርና ሞገስ ለጀግናው መከላከያ ሰራዊታችን እውነትን ወደው ለእውነት መውጣት ሲሉ ዋጋ ለሚከፍሉ የትኛውም ቦታ ላይ ለተቀመጡ የአድማ ብተና፣ የፌዴራል ፖሊስ፣ የክልል ፖሊስ እና መሰል የጸጥታ ኃይላት ሞትና ዘላለማዊ ቀብር ለባንዳ ሆነው በፖሊስ የሚቀመጡ በፌዴራል ፖሊስ ወደ መከላከያ ሆነው የጀግኖችን ክብር ለመሸጥና ለማከራየት የሚልከሰከሱ ልክስክሶች የብልጽግና አመራር ሆነው ህዝብን በማጎሳቆል ህዋታዊ በሽታቸውን እያራመዱ ላሉት ዘላለማዊ የውርደት ሞትን እንዲሰጣቸው እንድትፈቅዱላቸው አብራችሁኝ ያላችሁ ያስ ሰላም መጋ መጋባቶች ሰላም ብያለሁ። አብራችሁኝ ያላችሁ ወንድሞቼ ሰላማችሁ ይብዛ። እሱን እንጨርስና ከዚህ ከአዲስ አበባ የሚወጡ ሰዎች ይመስላሉ። በቃ ሁሉ ሰላም ነው። አሁን ወደ ሌላ በቃ የሰለቸውን እዛው ውስጥ ላይ ያሉትን ብዙ ነገር ነው ያለው። ሰጥ ያለ ነገር ነው። እርምጃዎች ደግሞ ከተማከለ ጋር መከላከያ የማስረሱ ስራ እየሰራ ነው። እሷው የሚለው መተማ ሱዳን ደግሞ እንደዚህ ነው ማለት ነው። ያው እሱ ራሱ ስላለ ማለት ነው። አንዳስ በሆነበት ላይ ይሄን እንደዚህ ይባላል። እዚህ ባንክ ላይ ያሉ ልጆች ናቸው። ሴኩሪቲ ኤጀንትስ የሚያስተባብሩ ሰዎችን ነው ምንላችሁ። ከዚህ በላይ መጠቆም አልፈልግም። እኔ ግን ከየት ተነስቶ የተደ ቢባል አይደል ነው። ትናንትና ግን ለሽንፋ ከተማ ካሽ ብር ለማድረስ የሄዱ ሰዎች በሰላም አድርሰው መምጣታቸውን አረጋግጠናል ማለት ነው። ከዛ ወደ ማብራራት የለበትም። ምክንያቱም ይህንን ወልጋዳ እሳቤ የሚወርሰው የተረገመ ሰው ብቻ ነው። ጤነኛ የሆነ ሰው ሜጀር ያደርጋል። ወደ ባንክ ታገኙ ሰው ምን አለ ያው እንደኩ ምንም ተበራው ላይ ምንም አልሰማሁም። ግን ከአጠቃላይ ነው ሳንተም እንኳን እስከዚህ ድረስ ራሱኛል እንድንደውል ማድረጋቸው ራሱ እነዚህ የምንኖርበት ቦታ ይረቃል ነው የሚለው እየኖርንበት ነው ቦታው። ይሄ እየኖርንበት ሆነን ማስደወላቸውም እንትን ነው። ግን እስኪ ኦሪጂናል የሆነ ነገር እናውራና ሰው አይስማ። ደህና ቆየና ደዋወል ይችላል ወደ ኋላ ታዲያ ቴዎድሮስ መሀል ላይ ያለው አቤት ቴዎድሮስ ዋናው ቴዎድሮስ የተወለደበት ከተማ መንገድ የለው ምን የለው ከደለጎ እኮ እሱ 12 ሰዓት በትንሹ 9 ሰዓት ነው የሚፈጅው በእግር መንገድ ላይ ነው። በዛማ ከገባ በደንብ ይበላል። እንደዛ ነው ፍቺት ቦታ ላይ በጣም ይፈለፈላቸው ገብቷል መከላከያ ጋር ይሄማ ከሱዳን ጋር የሚዋሰለው ምናምን ያው ከዛ ወደዛኛው ወደዚህ ስለሚሰርቁ ሳሊያ ቴዎድሮስ ከተማ እዛ ጋር ላላችሁ በብደት ላይ በጥፋት እንትን ላይ እብሪት ውስጥ ላላችሁ ከዱባባ ወይም ከደለጎ ከቋራ ዋና ከተማ ወይም ከዱባባ ቀበሌ ዋና ከቀበሌው ከተማ ማለት ነው። ዱባባ ደለጎ የሚባል ቋራ አካባቢ ላይ የምታውቁ ሰዎች ካላችሁ ማለት ነው። ሌላ ቦታ ላይ ነፍስ ገበያ ይሄ በሙር እንደዚህ በርሜል እያላችሁ ከምትሉት የሱዳን አዋሳኝ ላይ ሁሉ ያለው ነገር አጥፍቶ ጨርሶ ቴዎድሮስ ከተማ ሳሊያ የሚባለው ቦታ ላይ ገብቷል። ዛሬ ከቀኑ 6 ሰዓት ገደማ አልገባም ካላችሁ ጉድጓድ ስትገቡ ደውሉልኝ። ዛሬ ደርሷል ነው። እንደዛ አይነት ኪስዬ ቦታ ላይ በመሆኑ ምንድነው እየሆነ የነበረው? እዛ ቦታ ላይ በጣም ባለጌ ሁሉ ተሰብስቦ ከላይ የአለፋ ጣቁሳ የሻውራ
ወረዳ ማለት ነው። የደልጊ የሚያዋስነው ነው። ወደ ደጋው ነው የሚሄደው። ሳሊያ ቴዎድሮስ ከተማ ማለት ከቋራ ዋና ከተማ እና ከዱባብ አካባቢ ላይ ከ9 ሰዓት እስከ 12 ሰዓታት በእግር መንገድ ውስጥ ነው። ያንን የማውቀው በ2001 ዓ.ም ነው። ቪሳት ስልክ የሚባለው ከነገሩ ጋር ብዙ የማጣራት እርግጥ ግን እውነቱን መናገረኛ ግዴታ ስለሆነ ቪሳት ስልክ ወይም የሳተላይት በዲሽ የሚሰራው ስልክ ሲገባ እኔ እዛ ቦታ ላይ ገብቼ ቴዎድሮስ ከተማ በጣም ሩቅ ስለነበር ዱባብ መርጬ ለ2 ዓመታት ያክል እዛ ቦታ ላይ ሰርቻለሁ ማለት ነው። የማውቀውን ነው። በቃ የሆነ ያኛው እንግዲህ ማለት ምን መሰለህ ቋራን ጨርሶ ደጋ ነው አገሩ ታዲያ ቴዎድሮስ ከተማ ልማት የለውም ምን የለውም። በ2001 ላይ ነው ራሱ ቪሳት ስልክ ተጠይቆ የዱባብ አነስ የገባው እዛ የሳተላይት ስልክ በዲሽ የሚሰራው ማለት ነው። አየር ንብረቱ በጣም ጥሩ ስለሆነ ምንም ነገር ሌላ ነገር የለውም። እንደገና ከእንትን ጋር ከላይ ካለ ማን ነው ሻውራ የሻውራ ጀርባ እኮ ነው። ከሻውራ ደልጊ ጋር ላይ ደጋው ጋር ነው ማለት ነው። በቃ እዛ ከገባን መጨረሻ ነው ፕሮግራም ይሄ ለምን እንደዛ ነው ከዚህ ላይ ከገባን ጥሩ ነው። ምንም ሌላ ነገር የለም። ዛሬ የተለያየ ነገር ሊያገኝ ስለሚችል ህዝቡንም ደግሞ አግተው ምንም ለሻሽ ላይ በሚያስፈራሩ የሚሉት ነገር ከመጣጣ ነው። አመራር የሚባል በደርግ ዙሪያ እንደዚህ ተመጣ ማን ይሄ ሳሚ የሚባል እያሉ ሳሚ ቀይ ቦነስ እያደረገ የሚወጣው ሌላ ልጅ አለ። ቋራ አካባቢ ልጅ ሳሚ የሚባለው ልጅ ተመቷል። ከናጃገሩ ምናምን ዛሬ ተመቷል። እሱ ካለ ወደሱ ሰሚያ ልጅ ገና ህፃን ልጅ ነው። ማየዛ በፎቶ እንደሚያዛውሩት እንደዛ ነው። እንግዲህ ይሄንን ሁሉ የመከላከያ አይደለም እንግዲህ ተመልከተ ቅድም እነመሳይ ምን እያሉ እንደሆነ ያየው ማለት ነው። በጣም የሚያሳዝነው ያው ሰው በቃ ቢሆን ቢያንስ ሌላው አልተጠኝም ግን ወይ ከግደል ወይ ከመገደል ራሱ ቢጠብቅ የሚል ማለት ነው። ለሁሉ ሰው እንዲደርስ ነው። ይሄ እዛ ቦታ ላይ ነው ያለው። ይሄን ያዙና እስኪ ታዘቡና ያወራነው ነገር ስህተት ከሆነ ስህተት ነው፣ ዋሽተሃል፣ መሞገት ጤነኛ ነገር ግን በእብደት ኖሮ ከእብደት ጋር መሄድ ነው። ታደሰ ወረደ ኦር ሳምበዲ ችግር የለው። እኔና እናንተ ብቻ መልካም ነገር እናስብ የሚል ነገር ማጠቃለያ ነው። ሰው የራሳችንን ነገር ማስተካከል እንጂ ስለ ሰዎች ማስተካከል አይደለም። ከዚህ ያለፈ ነገር የለውም። እስካሁን መዘግየቱም በራሱ ብዙ ሰው አብሮ የሚከሰከስ የሚወጫበር ራሱን ከቆሻሻ ማጽዳትና መጠበቅ ስለማይፈልግ ምን እንዲሆንለት እንኳን ፍላጎቱን የማያውቅ ምን ለማድረግ ራሱን ወደፊት እንደሚያሰድና መደገፍ ያለበትን አለመደገፉ በራሱ ነው። ይህን ሁሉ ቆሻሻ እያጥመለመለ ያሉሻሉሽ የፖለቲካ ፓርቲዎች ወጥተው ጠቅላይ ሚኒስትር ዶክተር አብይ ፓርላማ ላይ በተናገሩት ነገር እኔን ነው የሰደቡ የሚል ንግግር ተናገሩ። ኦርቶዶክሳውያን ተጨፈጨፉ። እንዴት አወቁ? ሲጀመር ስለ ሃይማኖት ለማውራት አማራ፣ ኦሮሞ፣ ትግሬ ብሎ የሚከፋፍል ሃይማኖት እንዴት ስለ ኦርቶዶክስ ሊያወራ ይችላል? በዚህ የሚሰናከል ሰው በሙሉ ሰንካላ ስለሆነ ወይ ሰው እንሁን ወይ ሃይማኖተኛ ነው። በሁሉም ለመክሰር እንዴት ሰው ይሄዳል? በሰላም በተቀመጠበት ላይ አማራ፣ ኦሮሞ፣ ትግሬ ብሎ ይራገጣል። ይሄ አልበቃው ብሎ ተራግጦ ተባልቶ ሲበቃው ደግሞ ሌላ ጽንፍ ፈጥሮ ኦርቶዶክስና ኦርቶዶክስ ያልሆነ ብሎ ለመባላት ይሄዳል። በዚህ ልክ ጀዝባነት ድንቁርና ነው። በራሱ ሞት ላይ በራሱ ህይወት ላይ የሚቀልደው አድማጭ ተመልካቹ መሬት ላይ እየተቀመጠው ነው። እላይ ያሉት ወር ይሄን የሚያወሩና ይሄን የሚያጧጡፉት የሚያገኙትን እያገኙ ነው። እየሸቀሉ ነው። የደም ነጋዴዎች ናቸው። ያውሏቸው ነው፣ ያ ተግባራቸው ነው። ሰላም ሲመጣ እነሱ ቀብር ላይ የሚበቅል የሆነ ተክል ነው የሚሆነው ሰላም። እነዚህ ሰዎች የሚያብቡት በሰው ደም ላይ። ሰው ካልሞተ መሳይና ደረጀ ኦር ሌሎች ሰዎች አይበቅሉም፣ አይኖሩም። ይሄን አውቆ እድሜ ልኩን ከኖረበት ሰው እንዴት መዳን ያቅተዋል?
አይጠይቅም። በዛ ልክ ግብዝነቱን ይዞ የሚሄድ ትውልድ በመኖሩ እኔ በጣም ነው የማዝነው። ደግሞ መድኃኔዓለምን ጭርስ እንዲያደርገው ነው። እንዲተርፍ አልፈልግም። ዛሬም ቢሆን እውነቱን ከውሸት መለየት ገንዘብ ከፍሎ ጊዜውን ሰጥቶ የሚጠቅመውን ነገር እንኳን ለማንበብ ወይም ለማየት ያልተዘጋጀ ትውልድ ምንም ልታደርጉለት አትችሉም። ያው ማንኛውም እንድሪስ ሳይድ የሚሉ አብዱ አው ሰዓት ሲስተካከል ኦልሞስት ነገ የሚሆን ተነገ ወዲያ ታዩታላችሁ በሚለው ምንድነው አንደኛ ሰው እያየው እንዳልሆነ ነው። ሰዓት አጠባበቅ ያለ እውነቱን ለማጣራት በማለት እሱ ነገር እስኪሆን ድረስ በሚለው እንጂ ሰዓት ሆኖ አይደለም። ግን እንዳልኳችሁ ነው የሚያበረታታ አይደለም። ዚሆነ 3-4 ጊዜ የምትገቡበት አይደለም። በዛም ምን በዚህ ምን አሸንፈውኛ እንደሆነ ግን እንዳትረሱ። አዎ ገዛኝ ኦኬ አብሮ አመሰግናለሁ። አብራችሁ ያላችሁት ወንድሞቼ እውነታው ይሄ ነው። እዛ ቴዎድሮስ ከተማ ወር ምናምን ያለውን ነገር እዩት። በሁሉም ቦታ ላይ ያሉ እርምጃዎች እኔ ከምናገረው በላይ በሚገባው ቆሻሻ እየጸዳ እንዳለ አሹር እርግጠኛ እንደዛ ነው ያለው የማነገሩ መስከረ አያፍሩም። የሰዎች ዛሬ ያወራሉ። እንደዛ ነው ያለው የማነገሩ መስከረ መሰረታዊ ችግር ፖለቲካውን እየተረዱት አይደለም። ጂኦፖለቲካውን እያወቁት አይደለም። ይሄ ሌባ እንኳን አሁን ያወራል። ለምን ከዚህ የባሰ ሌባ አድማጭ ተመልካች ስላለው ማለት ሌባ አድማጭ ተመልካች ስላለው የፈጠረው የውሸት ጀግና ተፈጥሯል። ማነው እሱ? ዘመነካሴ መሬት ላይ የለም። መሬት አበረታች አይደለም። ሰው በጣም የተረገመ ህብረተሰብ ነው የማየው። በጣም ለአይመራም አያታግልም። ችግር የለም። ግን በቃ የውሸት አርበኛ ነው። ግብጾች ፍላጎት በኃይልም ጭምር የውሸት አርበኛ ነው ወይ ሳለ ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም። መሬት ላይ አይመራም አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው እንደዛ ነው። በዚህ ደግሞ እንከስርበታለን ከስረንበታለን። ከዚህ ነው አሁንም የዚህ የፖለቲካው ጉዳይ ወደፊት የአማራ ህዝብ ፈተና ይሆናል ብዬ አስባለሁ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። በጣም ብዙ አሉ። በጣም ብዙ የምናውቃቸው ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ህዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድ በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ ገቢ ይደረጋል። ለሰራዊት ይሄ ማስረጃ ሰጥ ነው እንደዛ የሚናገረው። እንግዲህ እኛ የምንዋጋው ለሁለት ነገር ነው። ሁለት ነገር ሲነኩብን እንውድ ኢትዮጵያን ሀገራችንን ሲነኩብንና ሃይማኖታችንን ሲነኩብን በጣም ይቆረቆረናል። ስለዚህ እኛ ባንዲራ የማን ባንዲራ እኛ የምናውቀው ይህችን ባንዲራ ብቻ ነው። ለዚች ባንዲራና ለሃይማኖታችን አሁንም ለልጆቻችን አውርሰን ነው የምንሄደው። ይህችን የኢትዮጵያን ባንዲራና ሃይማኖታችንን ለሚነካብን ሰው አሁንም ጁንታን አይደለም ሌላም ይምጣ። እንግዲህ ሀሰን ከረሙ ናቸው እንደዚህ የሚናገሩት። እኔ ለማስታወስ ያክል ነው ሰው የተሰራውን ነገር መልሶ ያሸነፈውን ነገር እንደው ሲባክት ነው። ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በሌላ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው። አትፍራ። አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ ነው። አትፍራ የሚፈራም እያደረገ ሌባ ካልሆንክ ባንዳ ይሄ መንግስት ጨካኝ ነው። ሰላማዊ መንገድ ልንታገለው አንችልም፣ ርህራሄ የለውም። እንዲህ ብለህ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው።
ምንም የተለየ ፍጡር አይደለም ዶክተር አብይ እና ለማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ልብህ ይጥፋና አንተ ልብህን አመመኝ ብሎ አቶ ልደቱ ለምን ጠፋ? ጎበዝ ኮንታለ ሌላውን ለዛነዛምተው ለምን የሚለውን አትሉ ለምን ነበር ለምትለው የትግራይ ወንበዴዎችና የኤርትራ ወንበዴዎች በአቋቋም በአካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው። ለዚህ ህዝብና ለዚህ ፓርቲ የሚያቀርበው ሰውየው ተናግሮት ነበር። አሁን የትግራይ ወንበዴዎች ይሄ ሰውዬ ህብረተሰብ ከተባበረ ትግራይና መንግስቱ ኃይለማርያም ሀገር መንግስቱ ኃይለማርያም መከላከያ ሰራዊቱ የግል ንብረቱ፣ ኢትዮጵያ የግል ንብረቱ፣ ከዛ ሆዳም ካቢኔዎች ክብራቸውን የሚሸጡ የሚያከራዩ ነውረኛ ባለስልጣናት ከበቡ። በምዕራባውያን የረከሰ ጥፋት የተበረዙ ቆሻሾች በረዙ ክብራቸውን መሸጥ ጀመሩ። ሀገራቸውን ማዋረድ ጀመሩ። የሀገርን ጉዳይ እንደ ሀገር አስረድተው ዜጎችን የሀገራቸው ባለቤት አድርገው መጠበቅና ማስጠበቅ እንዲችሉ ከማድረግ ይልቅ ዜጎችን በገንዘብ መሸጥና መለወጥ ጀመሩ። ሀብታም ብር ያለው ሰው ልጁን በብር ገዝቶ ይመልሳል። የድሃ ልጅ ለመንግስቱ ኃይለማርያም ብቻ ሲል ወደ ጦርነት የሚሄድ የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የሚል ሙሾ አውራጅ የላሸቀ ሳቢ የተጠናወተው ህብረተሰብ ተፈጠረ። ይሄ የትውልድ ኪሳራ ነው። ብናምን ባናምንም ይህንን በሽታ ተረክበናል። ይህን ካስተካከልን በኋላ በደንብ እንወቅሳቸዋለን፣ በደንብ እንሰድባቸዋለን። ዛሬ ለምንሆነው ነገር ሁሉ ያጋለጣችሁን እናት አባቶቻችን በተለይ የሻዕቢያን የአሜሪካንና የምዕራባውያንን በሽታ ወርሳችሁ ዛሬም ድረስ የምትቃዡ ልደቱና መሰል ቆሻሻ ተባዮችን ተክታችሁ ዶክተር ደሳለኝ ጫኔን የሚመስል በቀቀን ፓርላማ ላይ አስገብታችሁ ያላችሁ የተረገማችሁ ሰዎች ማለት ጸረ ኢትዮጵያ የኢትዮጵያ በሽታዎች 500,000 ጀግና መከላከያ ሰራዊት ዲሲፕሊን ሆኖ ኢትዮጵያዊ ሆኖ ማንም በሽተኛ የደርግ ሰራዊት የምናምን እያለ በሀገሩ ላይ የከፈለውን ዋጋ ሁሉ ለማርከስ በራሱ ልክ አረክሳለሁ ብሎ ቢልም እሱ ግን የሰለጠኑን ነገር ሁሉ ትቶ ሚሊተሪውንም መሳሪያውንም ልብስ ብቻ እየቀየረ ሲቪል ሆኖ እየለመነ የሚደርስበት ቦታ ላይ ደረሰ። ያ አልበቃው ብሎ ዛሬም የአብይ ሰራዊት የኦሮሞማ ሰራዊት የሚል ቆሻሻ ሐሳብ ያለው የተጠናወተ የተረገመ ሰው የሚመስል ሰይጣን አለ። ዛሬም የአብይ ሰራዊት ለሀገሩ ዋጋ የከፈለን ሁሉ ከሀገሩ ባለቤትነት ለመነጠል የሚሰራ ቁንጽ ጎደሎ ሐሳብ ያለው ሰው ይህንን ሰው ወይ የኔ ጌታ እያልኩ ላሽሞነሙነው አልችልም። ምክንያቱም እኔ የምቆጥረው ኢትዮጵያ ላይ ሲደርስ የኖረውን ሁሉ እያሰብኩ ስለሆነ ነው። ከዚህ በሽታ ልላቀቅም ያለን ሰው አይላቀቅ። ፈጣሪ ቸር ነው፣ ሰዎችን የተመኙትን ስራ ይሰጣል። መንግስቱ ኃይለማርያም ለብቻው የሚጮህ መሰለኝ። ከዛም ለጉብኝት ብላችሁ አታላችሁ ይዛችሁ ወጣችሁ። አብይ እዚህ ደብረ ሲና መጡ ምናምን ብሎ እዛ ድረስ ያመጣው ኃይል ማን እንደሆነ ይታወቃል። ዱቄት የሆነውን ለቃቅሞ መጥቶ ሀገር ለማፍረስ የሚሰራው ማን እንደሆነ ይታወቃል። ጦረኞች ፍርድ ቤት ፍትህ ይረጋገጥ፣ የንጹሃን መብት የሚሉ ሰዎችን ሲቃዩ ማለት እርኩሰታቸውን በዛ ልክ ባያረጋግጡ ምን አለበት? ዝም ቢሉ ማን ነው ያረከሰ? የትኛው ተቋም ነው ፍትህን የሚያውቀው? የትኛው ተቋም ነው ንጹህነትን የሚያውቀው? ዛሬ ስጋ እንደሸተተው ድመትና ውሻ ሽማግሌው ኢሳያስ ጅራቱን እየቆላ ግብጽ ገባል። ባይገባ ነው ምን ነው የሚደረገው? የሚገርመኝ እኮ እሱ ዘመኑ ነው፣ እሱ የተሰራበት ነው። የእሱን በሽታ ወርሶ ደግሞ ከሱ በላይ የሚያደርገው እርኩስ ነው እንጂ የሚያናደው
እሱ ማስራው እኮ ነው። ከዛ ውጭ ሆናለሁ ቢል መኖር አይችልም። ምን ታደርጋለህ? አብይና ደሳለኝ ጫኔን የሚያወዳድር ሰው ግን በስራው ቢገለጽ አብይ ይህን ከተናገረ አይበቃም? ይህን ኢሳያስ ከተናገረ ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ተረክቦ ሉዓላዊነታ አረጋግጣ ክትነብር ትኽእልያት ብልሓታት ኣይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብሎ አይደለም። ሓደ ካብ ዓብዪ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳ ስትራቴጂካዊ ጉዳይ የአባይ ውሃ ኣብዚ ማያት ዝህልው ቁፅጣር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝምክርሰሉ ቦታ ዘለዋ ሃገራት መፃኢ ይህን ዝብል እምነት ዘይዎ ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህን ውሃ እኛ እንቆጣጠረው የሚል የጸና እምነት አላቸው። እዚ አሉታዊ ጥማምታ ተመይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ከዚህ በላይ ነገሮችን አጠጋግቶ ያልተባለን አልኩ እያለ ማነው የሚባለው ሰውዬ አሁን ሲጮህ ሰምታችኋል። አቶ የማነ ምናምን ይባላል። የማፊያ የአንድ አክቲቪስት የአንድ የሆነ በእርግጥ ክብሩን የሸጠ ሰው ከዛ በላይ ምንም ሊል አይችልም። ምክንያቱም በቃ ራሱን ቁስ አድርጎ የሸጠ ሰው ምን ሊል ይችላል? ሰው አቶ የማነ እንደዛ አሉ ምናምን ፈሊጣዊ ንግግሮችን ምሳሌያዊ ንግግሮችን ሁሉ እየተጠቀሙ እያፌዙ እየቀለዱ ነው ያሉት የሻዕቢያውያን ማለት ነው። ሻዕቢያውን እንበላቸው። አሁንም ከዛ የበላይ ደግሞ አሽቃባጭ ባንዳነቱን፣ ረጋጭነቱን፣ ውዳቂነቱን ደግሞ ከአቦይ ስብሃት ጀምሮ የእሱ ሽንቶች አብረው ይጮሃል። ምንም በሉ ኢትዮጵያ ትቀጥላለች። የማይቀጥለው የባንዳዎች ህይወት ነው። የማይቀጥለው የኢትዮጵያ ታሪካዊ ጠላቶቻችን እስትንፋስ ነው። በቃ መቼም ሃይማኖት ያለው ሰው እምነት ያለው ሰው ይሄ ነገር ቀላል ነው። ምክንያቱም የሰዎች ንግግር ሳይሆን ከሚያምነው አምላክ ጋር ነው ነገሮችን እያገናኘ መረዳትና ማስረዳት ያለበት። ከዛ ባሻገር ምንም መሆን ስለሌለበት ማለት ነው። እንደዛ ሆነ እያለ ብዙ ነገር ሲባል እናያለን። አይሆንም፣ አይሳካም፣ አይቀየርም። ሁሉም የዘራውን ያጭዳል። አይ ካለ መበርታት ምንድን ነው? ጀግና ነኝ ያለ ሰው እኮ ጀግኖ መቀጠል ነው ያለበት። እና የምንቀይረው ነገርም የለም፣ የሚቀየርም ነገር የለም። ድሉ ይቀጥላል። እሱ ምንም እንትን ስለማይል ማለት ነው። እዚህ ምንድነው ራሳይ የነበሩት አንድ ነገር ነበረኝ። እስኪናደድ ድረስ የሰዎች ውሎና አዳር እያገነንኩኝ አሁን አስደንጋጭ ዜና ብዬ የእውነቴን ነው የምላቸው። አስደንጋጭ ዜና ብዬ ከተናገርኩ በቃ መደንገጥ የምችለውም የዛን ቀን ውሾች ሁሉ ታርደው የተጣሉበት ቀን ነበር። በድጋሚ በሌላው ቀን ደግሞ ውሾች ሁሉ ተቃጥለው አመድ ሆነዋል። እስከዛ ድረስ ከተሄደ ምን እኛ ውሾች ሁሉ ታርደው ደም በደም ሆነው ከዛ እንዳረክሱን መሬት ላይ ሆነው እንዳንረግላቸው ብለን ስንጸየፋቸው የነበሩ ውሾች ጭራሹን በእሳት ተለብለው እንዲጠፉ የተደረጉበት ነገር አይተናል። ሌላው ቤተክርስቲያን ላይ በተለይ ኦርቶዶክስ ቤተክርስቲያን ላይ የሚደረገውን ጥሪና መንፈሳዊ ነገር
ለማስተጓጎል ሲሰራ የነበረውን ሰይጣንም ያቃጠሉ ኢትዮጵያዊነት አባቶች እንዳሉ እናደርገው ፈልጋለሁ። ምክንያቱም ስንት ሰው እንደሚያስታውሰው ባላውቅም ብቻ ግን መናገር አለብኝ። ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ስኬት ሽንፈትን ሲቀምሱ። እነዚህ ነገሮችን እንትን ብዬ በዛው እንትን ለማለት ፈልጌያለሁ። እንኳንና ዛሬ እንኳንስ ዘንድሮ አባይን ገድበን ለዘላቂ ልማት አሰብን ጠይቀን በከተሞቻችን በኮሪደር ለምተን ከብሔር እየጸዳች አንድ ሀገር ሆና ኢትዮጵያችን ከመታጠቅ በላይ ድሮኑን አምርተን ቆራጥና ጀግና መከላከያን ይዘን ታሪክ ተቀይሮ ሳተላይት አምጥቀን በግሪን ሌጋሲ ቢሆኖችን ተክለን በውይቷ ምድር ስንዴውን አምርተን የአምራችነትን ክብር ለሀገር መልሰን በሰላም ተምሳሌት ኖቤል ተሸልመን ወሮ መራ ጥምረት እኛው ተዋህደን የኢትዮጵያን ክብር ለዓለም አሳውቀን በምክክር መድረክ አብረን እየመከርን የተሳሳቱትን በይቅርታ እያቀፍን መንግስታዊ ደህንነትን ሰንሰለቱን ቆርጠን አብቹ የሚባል ቆራጥ መሪ ይዘን እንኳንስ ዘንድሮ በአቪዬሽን ደህንነት ዓለም ሁሉ አውቆን በአየር ኃይል በኢንሳ ሳይበር ጓሮ አሸንፈን በጀግናው ሰራዊት በፌዴራል ፖሊስ ሀገር እየጠበቀ የተጣለው ባህልና ታሪክ አንስተን አድሰን የባህር ንጉሱን ባህር ኃይልን ሰጠን ከእርስ በርስ ሽኩቻ ዘረኝነት ጸርተን ሀገር ዘራፊውን ህወሓትን አባረን ያንንም አልተሸነፍ አሰብ ሲሸጥ ያንን አልተሸነፍ ሰሜን ሲጠቃበት ያንን አልተሸነፍ ሶስት ጊዜ ሲወጡ ያንን አልተሸነፍ በዛች ከራፍ ያንን አልተሸነፍ ኢትዮጵያን አሲዘው ተበድረውባት ዕዳ ሲያስከፍሉ በችግር ላይ ችግር ደራርበው ሲያፈሳሉ ትውልድ እንዳይቀጥል በምድር ሲወጡ ያንን አልተሸነፍ ሐውልቱንም ሰርተው እርስ በርስ ሲያባሉ ያንን አልተሸነፍ እርዳታ ሲያኖሩ ያን ጊዜም አልተሸነፍ በሁሉም ሲያረክሱ አጋርና ታዛዥ ብለው ሲከፋፍሉ ያንን አልተሸነፍ ሁሉንም ለመለያየት ሰጥተው ሲያላምዱና በዛው ሲያፋሉ እኛን እርስ በርስ ሲያገራትሩ ያንን አልተሸነፍ እንኳንስ ዘንድሮ ኢትዮጵያ በደት ቀጥላለች። እንኳንስ ዘንድሮ ያኔም አለመሸነፋችን መናገር የፈለኩት ማለት ነው። ኔትወርካችን እንደምታዩት ነው። ይሄ ስትሬንግዙ እንደሚል የኢትዮ ቴሌኮምንም ምናምን ማችን ሱሌማን አልቃድር ነበር የላከው ከአሜሪካ። እንግዲህ ከአሜሪካ ስለመጣ ይሁን አይዶን ነው። በጣም በጣም ያስቸግራል። የሆነ ራሱ ብሎክ የሚያደርገው ነገር ያለ ይመስለኛል። ካሜራው ራሱ አልሰራ ብሎ ሌላ ካሜራ ተገዝቶለት ነው ያለውና ብቻ ሱሌማን አልቃድርን ግን እስኪ ያገኘሁት የሚል ሰው በተለያየ ጊዜ እየተናገርኩ ነበር። ለምታውቁት ሰዎች ሱሌማን አልቃድር ከጠፋ ብዙ ጊዜው ነው። ምናልባት ሚዲያው ላይ ያሉ ሰዎች በተለይ በጣም የሚቀርባቸው የነበሩ ሰዎች የሰሩት ግፍና ደባ ወሩ በሱ ባመነው ልክ አልገኝለት ብለው ይሁን ራሱን የደበቀው ምን ሆኖ ነው የሚለው ብትነግሩኝ። ሱሌማን አልቃድር ሰላም ነው፣ በቃ ደህና ነው። እኔ በዋትስአፕም በተለያየ መልኩ ሞክሬያለሁ። ስልኩን የሰጧቸው ሰዎችም መልስ አልሰጡኝም። እናንተም ሱሌማን አልቃድር ሰላም መሆኑን የምታውቁ ሰዎች ሰላም መሆኑን ብቻ ብትነግሩኝ ደስ ይለኛል። ሰላም መሆኑን ብቻ በቃ ደህንነቱን ብቻ ነው ማወቅ የፈለኩት። በጣም ብዙ ተስፋ ያደረገባቸው ሰዎች ግን በጣም ከሃዲ ጸረ ኢትዮጵያ መሆናቸው በራሱ ሊያስቆጠር ይችላል ብዬ አስባለሁ። እንደኔ የማንናገረው እንደነዛ አይነት ቆሻሻ ሰዎችን የማንናገረው ለጥላት የሆነ መጨባበጫ እንዳያገኝ እንጂ ከሃዲ ዛሬም ከመከላከያ ጋር ከዚህ መንግስት ጋር እየሄዱ መንግስት ራሱ ለነሱ እያሽቃበጠ ሁሉ ብዙ ነገር እያደረገላቸው ያለ ግን መንግስትም ያሽቃብጥ እነዛ ሰዎችም ዛሬ እንደጠፉ
ባላቸው የቆሸሸ መስተጋብር አብረው ቆሽሸው የሚጠፉ ሰዎች አብረው ሊከሰከሱ ይሆናል እንጂ የእነሱ ቆሻሻ መስተጋብር የኢትዮጵያን ሕዝብ የሚጎዳበት እድል እንደሌለ አሹር። ሌባ ከሃዲ እንደ ኢትዮጵያ ምነው በኢትዮጵያ ስም የሚነግድ ሌባ የመጀመሪያው ጠፊ ቢሆን እሱ ነው። ኢትዮጵያን ብለው በድሃ አቅማቸው ከተለያዩ ቦታ ላይ መከራ አይተው ለዛ ነው ይሄን አድርጉልኝ እኔ የምሸማቀቀው ራሱ ብዙ ዋጋ የሚከፍሉ እህት ወንድሞች ስላሉ ብዙ አደራ ስላለባቸው ያንን የሚያደርጉ ከነዛ እህት ወንድሞች ግን እየዘረፈ የኢትዮጵያ ወዳጅ መስሎ ኢትዮጵያን በቻለው አቅም የሚወጋ ሌባ ሁሉ በተለይ አንድ ሰው ላይ በጣም ስላረጋገጥ ማለት ነው። ይህን ለመሰናበት ሰው መስራት ማደስ ሳይሆን ማፍረስ ያስደሰተ ጥፋት ያስደሰተ ግን አንተ ሰው ማን መርዳት ማዳን ሳይሆን መስረቅ ያነገሰ ሰላም አስጠልቶ መግደል ያጀገነ በሁሉም ነገር ላይ ራስን ያጣቅ ያወራው ቀርቶ በመግደል በመዝረፍ ያለው በራስ ውርደትንም ኖረ የገለጽ ራስህ ሳታፍር ሳትሰጋ ስትነግረን አንተ ባንዳነትን ወደህ ሀገር ጠል ሰላም ጠል ሆነ ስትጋለጥ ምን አለ ግን ላኪ ለከፈለ ሁሉ የሚሸጠው አፍ በሞትና ልቅሶ የተሳፈው ክብርህ ዛሬ የማታፍረው በምትሰራው ነው። አባይም ሲገደል አሰብም ሲጠየቅ ለምን ግን ቅር አለ? የእርስ በርሱ ጥፋት ትውልድ ሲገደል ሕዝብ ሲፈናቀል ለምን ግን ደስ አለ? ነፃነት እንምከር ስትል አንተ ኖረህ መድረኩ ሲዘጋጅ አንተ ግን ሰልፍ አረግ ሰላምን ተቃውሞ መሪያሏ መሪያለሽ የጥፋት ጅማሮ ትውልድ ሲገደል ሰላምን ሲያጠፋ ግን ደስ አለ? ሀገርን ለማፍረስ ለመጣል ሌት ተቀን የሚሮጥ አንተ ሰው ግን ማነህ? ባለቤት ከመሆን የኢሱ ሻዕቢያ የህወሓት ፈረስ መሆን ያስደሰተ ሀገርን ከመስራት ክብርንም ከማግኘት በደም ኑሮህ በጥፋት ተግባር ውርደት ያስደሰተ ቆይ ግን አንተ ማን? በእርግጥ አንተ ሰው ነህ? አንተማ ባንዳ። ኢትዮጵያ በድል ትቀጥላለች። ድልም አድርጋለች። አብራችሁ ስለነበራችሁ አመሰግናለሁ። በቋራ ያለው ነገር እና ሌሎችን ነገሮች ጥያቄ ላይ ኮመንት ላይ ጠይቅ እንዲጣራ የምትፈልጉትን ነገር አስቀምጡልኝ። እሱ ነገር እያጣራ እንሄዳለን። ድሉ የእውነት ነው። ማንም ምንም ቢል ለመጥፋት ራሱን ገለጠ እንጂ ለማሸነፍ እንዳልሆነ እርግጠኛ ሆኑ። የራሳችንን አሰላለፍ ኢትዮጵያን ለማሻገር እውነትን ለመኖር ይሁን። ኢትዮጵያ ታበጽሕና እግዚአብሔር። መልካም ጊዜ፣ መልካም